ፕሬዘንስ ቲቪ በኤልሻዳይ ቴሌቪዥን ኔትወርክ ዘወትር እሁድ ማለዳ ከ4 ሰዓት እስከ 4 ሰዓት ተኩል ወደ እናንተ ይደርሳል። አገልጋይ ነቢይ ሱራፌል ደምሴ አስገራሚ የትንቢት አገልግሎት፣ መለኮታዊ ፈውስ፣ አጋንንቶች በታላቅ ድምፅ እየጮሁ ከሰዎች ይወጣሉ፣ ወንጌልም በኃይል ይሰበካል። እርሶም በቤቱ ሆነው ከበረከቱ ጋር ይገናኙ። በኤልሻዳይ ቴሌቪዥን ኔትወርክ ፕሬዘንስ ቲቪ ይጠብቁ። ማይክ ውስጣት አንቺን ሳይሽ በመንፈሴ አንቺን የምትመስል ያንቺ እህት ቁመቷ ምኑ መልኳ ምኗ አንቺን ፎቶኮፒ የሆነች እህት አለችሽ? አዎ አለችኝ። ትዳሯ ተበላሽቷል። አዎ ፎቶዋን ይዤ ነው መጣሁት። አቤት ፎቶዋን ይዤ ነው መጣሁት። ይሄን ፎቶ አሳይተሽኛል። እኔ ማይኩን አላሳየውኩም። እኔ ግን በመንፈስ ስክሪን አየሁት። ይሄን ፎቶ አውጥተሽ አሳይተሽኛል። አላሳየውኩም። ለእህቴ ጸልይላት ብለሽኛል። አላልኩኝም። ኦ ማይ ጋድ ይልቃል። አይገርምም? ና እስቲ ና ይልቃል። እህቴ ወይዬ ወይኔ አባቴ የምናገርልኝ አንተን ነበር እኮ አባ። ለሷ ይሄ ነው እቺ ናት እህትሽ? አዎ ለሷ እንድትጸልይ ነው የመጣሽው? አዎ ለሷም ለኔም ጉዳይም ሁላችሁ ብዙ ፎቶ ነው ወንድሞቼን ብቻ መጥቼ እቺን እህት በስክሪን አይቻታለሁ በመንፈስ። ወይኔ ኢየሱስም ይልቃል አስራት ወልደ ሰንበት ወንድሜ አስራት ወልደ ሰንበት። ቆይ ማይክ ስትልኝ። ይሄ ተባረከ እግዚአብሔር ሰው። ስም ማን ነው? ይልቃል አስራት ወልደ ስላሴ። አይ ነግረሽኛል፣ እኔን ነግረሽኛል። አልነገርኩም። ተይ በፍጹም አፍረሽ ነው። አይ በፍጹም አደባባይ ስቶች በፍጹም። ይሄን ፎቶማ ሳይተሽኛል። እግዚአብሔር ሰው እንዳለ በዚህ ሳምንት ነው ሰማሁት እዚያ ሐዋሳ ላይ። አላወኩም። ይሄ ስሙ ማን ነው? አስራት ወልደ ሰንበት። ክብር ጌታዬ አረጋያ ዘመን አባ የጉብኝት ዘመን ሆነልን አባ
የጉብኝት ዘመን ሆነልን አባ ተመለከትከን አባ አየኸን አባ አባ አባታችን አባ ከማንም በላይ አባ ከሁሉም በላይ አባቴ የወደቁትን የተረሱትን የምታነሳ አባ ኢየሱስ ተባረክ ኢየሱስ ተባረክ። የረዳሽ ማን ነው? የረዳሽ ማን ነው? ጌታዬ ነው። ያገዘሽ ማን ነው? ጌታዬ ነው። በስማችሁ የጠራችሁ ማን ነው? ጌታዬ ነው። ታሪካችሁን የለወጠው ማን ነው? ጌታዬ ነው። ይኸውልሽ እቺ አሁን ፎቶኮፒ የሆነችው እህትሽ ትዳሯ አልተለያዩም ግን ተለያይተዋል። ግን በሀሳብ ተለያይተዋል። የሚያቅበዘብዝ የሚገድል መንፈስ እዚህ ሰው ላይ አለ። ዛሬ ተሰበረ። አሜን። የሚያንከራትት መንፈስ አዎ ተሰበረ። አሜን። ይሰበር። አዎ ይሰበር። 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 በቃ በየተራ አምጪ ተነብያለሁ። እሺ። መልክ እያየሁ ፎቶ እያየሁ ተነብያለሁ። እሺ። ይቻላል። እዛ ማዶ አዎ ይቻላል። አዎ ራባ ኮሌቫን ያላውጣና ማስ ያራዳቦባ ይሄ ብላቴና በክርስቶስ ደም አይምሮ ነፃ ወጣ። አሜን። አሜን። አይምሮ ይሄ ተማረ ነው። አዎ አማኑኤል ነበር። ከአማኑኤል ዲላስ ተነስተኝተን ነበር። ፎቶ እያየሁ ተነብያለሁ። ፎቶ እያየሁ ተነብያለሁ። ፎቶሽን ደርድሪልኝ። ለሁሉም መልእክት አለኝ። ይቻላል ወይ? ይሄ ልጅ ተመርቆ ጋዋኑን ለብሶ ቀረጸው። አሜን 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 አሜን። ይሄ ልጅ ምን ሆኗል? ፎቶን አስቀርጽልኝ። ምን ሆኗል? ይሄ ልጅ ሐኪም ነበር። አይምሮን ታሞ እኔ ምንድነው ያልኩሽ? አሁን ምንድነው ያልኩሽ? ምኑ ተፈወሰ? አይምሮ ተፈውሷል። አሜን። ሌላ ፎቶ ፎቶሽን ደርድሪ። አውጃለሁ ዛሬ ታላቅነቱን፣ አውጃለሁ ዛሬ ታላቅነቱን፣ አውጃለሁ ዛሬ ታላቅነቱን፣ አውጃለሁ ዛሬ ጌትነቱን፣ አውጃለሁ ዛሬ ሁሉን ቻይነቱ። ቼካላቬና ቶራ ባባዲያ ላቦባ ሄፕሬቴኒያ ማሴፕራዲያ ላኩራ ሚፕራዛንታኒ ማክሩቫኒያ ማሱዳ ፕሬዲያ ክላቮኒያ ሴፓራላዲያ ራቦባ ሌፕሬዲያ ናማሳፓያ ፕሬዲያ ማሶፕራዲያ ላባባባባ። የዚህ ሰው ትዳር ከትዳር ጋር በተገናኘ ችግር ውስጥ ነው ያለው። አሁን ሽማግሌ ብዙ ጊዜ ይቀመጣል፣ ብዙ እንደራደራለን፣ አልተሳካለትም። ግን በምኑ በትዳሩ ላይ ቤተሰብሽ በሙሉ ዛሬ ነፃ ያወጣል። አሜን። ይሁን። ሁለት ልጅ ያለው እናንተ ቤት ማን ነው? ሁለት ልጅ ያለው እሱ ነው። ሰው ከወደቀበት ያነሳል አይጥልም አይለውም ያነሳል ሰው ከወደቀበት ምረት ያነሳል አይጥልም አይለውም ያነሳል ይከራከራል። ጌታን ለማመን ቅርጽ ያወጣል። አንዱ እንደዚህ ሌላው እንዲህ ይላል።
በሙሉ ተሰበሰበ። እግዚአብሔር ይፈውስ። ተፈውሷል። አሜን። ይሄ ምን ወረቀት ነው? ሪፈር ተደርጌ ነው ወደዚህ የመጣሁት። በኢየሱስ ስም ተፈውሽ። አሜን። ሪፈር አድርጌ ወደ ቤትሽ ልኬሻለሁ። ተቃጠለ ተቃጠለ። ይኸውልሽ ኢትዮጵያዊ ማድረግ ያለበት ወደ አንቺ ነው። አሜን። ሞዴል ኢትዮጵያዊ ነሽ አንቺ። አሜን። 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 እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። አሜን በሉ፣ አሜን በሉ። በቃ አመነች፣ ቀደደችው። የሐኪሙም ወረቀት ሪፈር የተጻፈበትን ቀደደችው። ቀደደችው እኮ ያው ይታያል። ቀደደችው፣ በቃ ተቀደደ። ሪፈር ጽፍ ያለው ወደ ልጆችሽ፣ ወደ ቤትሽ በሰላም እንግዲህ ስለ ራእይ ያወራን፣ ስለ ቅንነት፣ ስለ በጎ ሕሊና፣ እንደገና ግብዝነት ስለሌለው ፍቅር እየተነጋገርን ቆይተናል። እግዚአብሔር በፓስተር በኩል ተናግሮናል፣ በዶክተርም በኩል እግዚአብሔር ተናግሮናል። የተያያዘ የተቀጣጠለ ሐሳብ ነው። በሁላችንም ውስጥ ይሰራ የነበረው የእግዚአብሔር መንፈስ ነው። ክብር ለኢየሱስ ይሁን። አሜን አሜን። ትንሽ ነገር ዛሬ እናገርና አላውቅም ማን እንደሆነ ተረኛ፣ የማን ቤተሰብ የማን ዘር እንደሚለወጥ እንደሚባረክ፣ ከማን ቤት እርግማን እንደሚነቀል፣ ሰንኮፍ እንደሚነቀል፣ ጉቶ እንደሚነቀል፣ ደንቃራ ሁሉ እንደሚነቀል አላውቅም። የሰራዊት ጌታ እግዚአብሔር አንድ ሰውን ይለውጣል። ያ ሰው እኔ ነኝ። ያ ሰው አንተ ነህ። አሜን 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 አሜን። እግዚአብሔር ይባረክ። እንግዲህ ዛሬ ከአንደኛ ሳሙኤል ምዕራፍ 24 ላይ ያለውን እግዚአብሔርን ቃል ነው ለጥቂት ደቂቃ መናገረው። መጽሐፍ ቅዱስ የያዘን በብሉይ ኪዳን 241 እኛ በብሉይ ኪዳንም በአዲስ ኪዳንም እናምናለን። 241 ላይ እናገኛለን ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። ቁጥር 19 ላለውን ቃል ነው የምፈልገው። እንደዚህ ነው የሚለው፣ ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን ነው? ደግመዋለሁ። ይሄን ሐሳብ ነው የምፈልገው። ክብር ለማን? ክብር ለማን? ክብር ለማን? ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን ነው? ክብር ለኢየሱስ ይሁን። አሜን አሜን። ከቁጥር 1 ጀምሮ እንደዚህ ይላል፣ እንዲህም ሆነ ሳኦል ፊሊስጤማውያንን ከማሳደድ በተመለሰ በኋላ እነሆ ዳዊት በዓይናጋዲ ምድረ በዳ አለ የሚል ወሬ ደረሰለት። ሳኦልም ከእስራኤል ሁሉ የተመረጡትን 3000 ሰዎች ወሰደ። ዳዊትና ሰዎቹም ለመፈለግ በበረሃ ፍየሎች ወደ ነበሩባት አለቶች ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያዎች መጣ። በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹ ከዋሻቸው በውስጠኛው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላትን በእጅ አሳልፌ ሰጠዋለሁ፣ በዓይን ደስ የሚያሰኝን ታደርግበታለህ ብሎ እግዚአብሔር የነገረ ቀን እነሆ ዛሬ ነው አሉት። ዳዊት ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ። ከዚያም በኋላ እንዲህ ሆነ፣ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ። ዳዊትን ሰዎቹንም እግዚአብሔር የቀባውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ ይላል። ክብር ለኢየሱስ ይሁን። አሜን አሜን። እንግዲህ በሳኦልና በዳዊት መካከል የተለየ ዳዊት ያጠፋው ጥፋት
ዳዊት የበደለው በደል ወይም ዳዊት ያደረገበት ነገር የለም። ነገር ግን ጎልያድ የተባለ ወደ 3 ሜትር ቁመት ያለው እኔ 2 ሜትር ሰው ቁመት አይቻለሁ። 3 ሜትር ቁመት ያለው ሰው ግን አይቻላቅም። ወደ 3 ሜትር ቁመት ያለው በጣም ግዙፍ የሚያስፈራ ሰው ከጌት ከፍልስጤማውያን ተነስቶ እስራኤልን ባስጨነቀ ጊዜ የእግዚአብሔርን ጦርነት እዋጋለሁ ብሎ ነፍሱን ጥሎ ለእግዚአብሔር ምን ያለ የተዋጋ። አሜን አሜን። ብረት በብረት ከሆነ ሰው ጋር 3 ሜትር ቁመት ካለው ሰው ጋር ትከሻው ከሰፋ እንደገና ከልጅነቱ ጀምሮ ምን የተማረ ሰልፍ የተማረ ጦርነት የሚያውቅ የጎልያድ ፕሮፋይል በጣም ያስፈራል። እጅግ ኃይለኛ ጦረኛ ሰው ነው እና ሲናገር የነበረው ምን እያለ ነው? ከናንተ አንድ ሰው ይውጣና ይግጠመኝ፣ እኔ ካሸነፍኩት እናንተ ትገዙልኛላችሁ፣ እሱ ካሸነፈኝ ደግሞ እገዛላችኋለሁ ብሎ ቀንና ምን ሌሊት ሲቀንና ሌሊት በሉ። ዛሬ ቀንና ሌሊት የሚያስጨንቃችሁ ጎልያድ ይወድቃል። ከዚህ ሰው ጋር ነው ለአምላኩ ልቡን ጥሎ አሜን ነፍሱን ሰጥቶ ለአምላኬ ዋጋለሁ ብሎ የወጣው። አሜን አሜን። እግዚአብሔር ከዳዊት ጋር ነበረ፣ ዛሬ ካንተ ጋር ይሆናል። እግዚአብሔር ከዳዊት ጋር ስለነበረ ዳዊት በጠጠር ግንባሩን ሲመታው ሰው ግንባሩ ሲመታ ወደ ኋላ ነው የሚወድቀው። እግዚአብሔር አብሮት ስለነበረ ወደፊት ገፋው። ጎልያድ በግንባሩ ወደቀ። አንድ ሰው እንደዚህ ይበልና ጠላቴ ወደቀ ይበል። አሜን 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 አሜን። ስለዚህ የእስራኤልን ተግዳሮት ስለ እግዚአብሔር ክብር ተዋግቶ ለእግዚአብሔር ክብር አምጥቶ ሲመለስ ነው ሴቶች ሳኦል ሺህ ገደለ፣ ዳዊት ደግሞ በመሰረቱ በዛ ውጊያ ላይ ሳኦልም አልነበረም። ያልነበረውን ሲሰጡት ነው ያንሰኛል ያለው። ኢየሱስ ያድናል። አልገደለም፣ አልነበረም በቦታውም ተሸንፏል። እሱ ጓዳ ገብቶ ነበር፣ ግን ቅናት ገባበት። ኔጌቲቭ ሰሞኑን ስለ ቅንነት እየተማርን ነው አይደል? በጎ ህሊና። በሳኦል ላይ ክፉ መንፈስ ገባበት። ልክ ዳዊትን መጥላት ሲጀምር ወንድሙን የሚጠላ ምንድን ነው ይላል? ነፍሰ ገዳይ ማን ነው? ዲያብሎስ ነው። ወንድሙን የሚጠላ ምንድን ነው? እግዚአብሔርን አያውቅም ነው የሚለው። በጨለማ ነው የሚኖረው። ሳኦል ይሄ መንፈስ አገኘው፣ ዳዊትን ጠላው። የእግዚአብሔርን ሰው የሚጠላ ሰው፣ ቅባት ያለበትን የሚጠላ መንፈስ ያለበትን የሚጠላ ከእግዚአብሔር አይደለም። አሜን በሏ። እዚህ ከተማም ከዚህ ከተማም ውጪ በዓለም ዙሪያ ያሉትን የእግዚአብሔርን ሰዎች የሚወድ ብቻ እግዚአብሔር ከሱ ጋር ይሁን። ምን አለ በእኔ ያልተሰራው ስራ በእህቴ ቢሰራ፣ በሷ ያልተሰራ ስራ በወንድሜ ቢሰራ፣ ባንተ ቢሰራ፣ እግዚአብሔር ትንሹን አስነስቶ ታምራት ቢሰራ፣ ያሳደግሽውን ልጅሽን አንስቶ እግዚአብሔር ታምራት ቢሰራ፣ ምታቂውን የጎረቤቱን ልጅ አንስቶ እግዚአብሔር ክብሩን ቢገልጥ ደስ የሚለው እና ካከበራችሁ ጌታን በደንብ ወደ ሐሳቤ ገና አልገባውም። ስለዚህ ዳዊትን ጠላው። ስንት ሰው ይዞ ተከተለው ነው የሚለው? 3000 ወታደር አንድ የእግዚአብሔር ሰው ለማሳደድ። የእግዚአብሔር ሰው የእግዚአብሔርን ሰው ሲያሳድድ፣ የተቀባን ሲያሳድድ ክፉ መንፈስ ገብቶበት ዞር በሉና የተቀባን አያሳድም በሉት። እኔ ስለ ነብይ ከለ አትንገሩኝ፣ እኔ ስለሱ ጥሩ ልጅ አይደለም ደሞ ተነሳ አሉ አይባልም። አትሂዱ እሱ ቸርች አይባልም። ጫት ቤት ሂድ ታዲያ። አቤት አቤት፣ ጫት ቤት አትሂድ ነው የሚባለው። ኢየሱስ ጋር ወደ እኔ አትከልክሏቸው ይላል የእግዚአብሔር ቃል። ዞር በልና ከዚህ በኋላ በለው ወደ እግዚአብሔር ቤት እሄዳለሁ፣ ቅባት ወዳለበት እሄዳለሁ፣ ማንም ሊከለክለኝ
አይችልም። አሜን አሜን። የእግዚአብሔር ሰው 3000 ሰራዊት ይዞ የእግዚአብሔርን ሰው ሊወጋ ዳዊት እዛ ምድረ በዳ ነው። እንደ ቆቅ ያሳድደው ነበር። እንደ ቆቅ ዳዊት እዚህ ጋር ተገኘ የተቀባ ሰው ከተባለ እንግደለው። የት ነው ያለው? እዚህ ሰፈር ነው ከተባለ ወታደር ጭኖ። ዛሬ ቅንነት ይሰጠን። በተለይ ለተቀባ ሰው ቅንነት ይሁንላችሁ። የተቀባ ሰው ከሌለ እኮ ጨለማ ይበላናል። አጋንንት የሚያወጣ ሰው ከሌለ፣ ትንቢት የሚናገር ሰው ከሌለ፣ የሚፈውስ ሰው ከሌለ፣ እግዚአብሔር የሚያስነሳልን ከሌለ፣ ያስነሳልንን ሁሉ ጭንቅላቱን ካልንማ እንደ ድመት ነው የምንሆነው። ትወልድና ልጇን ራሷ ምን ታደርገዋለች? መራም በላም እኔ አልበላ እኔ በዘመኔ አይሁንብኝ የሚል አሜን አሜን። ስለዚህ አይናጋዲ ወደሚባል ፍየሎች ወዳሉበት ስፍራ ዳዊት እዛ ዋሻ ውስጥ ተሸሽጎ ፈርቶ ተደብቋል ሲባል ወሬ ሰማና 3000 ወታደር ይዞ ወደ ዳዊት መጣ። ከዛ እንደኛ ዘመን ሆቴል የለም፣ እንደኛ ዘመን ምድረ በዳ ነው። እንግዲህ ቃሉ እንደሚናገረው ሳኦል ወገቡን ሊፈታ ወይም ሊጸዳዳ ወይም ደግሞ ረፍት ሊያደርግ ወደ ዋሻ ብቻውን፣ ከወታደር ጋር አይሆንም፣ ብቻውን ዋሻ ውስጥ ገብቶ ሲቀመጥ ዳዊት ደግሞ ሳኦል ይገለኛል ብሎ ፈርቶ ካሉት ከሱ ጋር ከጥቂት ሰዎች ጋር ዋሻ ውስጥ ተደብቋል። እና እግዚአብሔር አሉት ከሱ ጋር የነበሩት ጠላትህን በእጅ አሳልፌ እሰጣለሁ ያለ ቀን ዛሬ ደረሰ። እግዚአብሔር መቼም ቢሆን የተቀባን ሰው ትገልልኛለህ ብሎ አያውቅም። ሱራፌልን ትገልልኛለህ እግዚአብሔር መቼም አይልም። አየህ፣ አንዳንድ ሰው በጥቅስ ነው የሚያሳስት። እግዚአብሔር በአዋሳ ምድር ነቅላለሁ ብሎ ነበር፣ አሁን ሊነቀሉ ነው ይላል። ቸርች ተከፈተ፣ በ3 ወር ዘጋዋለሁ ይላል የሰራዊት ጌታ እግዚአብሔር። ቸርች እግዚአብሔር ከአፉ ቃል ወጥቶ ቸርች ዘጋለሁ ይላል። አይ እኔ እንጃ አዋሳ ቃል አላቅም፣ መጽሐፍ ቅዱስ ግን አይልም። እግዚአብሔር ጠላትህን በእጅ አሳልፎ እሰጣለሁ ያለ ቀን ደረሰ። አሁን ይኸው እግዚአብሔር አሳልፎ ሰጥቷል። በእጅ የፈለግከውን አድርግበት ሲሉ ነው። እስቲ አንድ ሰው ነው ይበል። ይሄ እግዚአብሔር ከናንተ ላይ ያርቀው። እግዚአብሔር ከኔ ላይ ያርቀው። ለተቀባ ሰው በረከት መሆን ነው የምፈልገው። አሜን በሏ። አራ አሜን በሏ። ቀኝ እጅ ነው መሆነው፣ ገዳ ያለውንም አሜን በሏ። ዳዊት እንደዚህ ያለ እግዚአብሔር በቀባው ላይ ደግሞ በጌታዬ ላይ ባይዘዌ ምንም ቢደክሙ አባቶች የተከበሩ ናቸው። በምንም አይነት ነገር ውስጥ ይሁኑ። ትናንትና እኮ ሰይጣንን ገልብጠው ከስንቱ ላይ በሽታን ያራገፉ እኮ ናቸው። የእግዚአብሔር ሰው ቢደክምም ይከበራል። አሜን የሚል አሜን ይበል። ጌታዬ አለው የሚያሳድደውን ሰው ጌታ ቅንነት ይሰጣቸው። ስለ በጎ ሊና እያወራው ነው፣ ስለ ቅንነት እያወራው ነው። ስለ ራሴ አይደለም ማወራው፣ እኔም ስላለሁበት እንጂ ጠቅላላ ነው የምናገረው። ጦር ይዞ የሚያሳደውን ሰው ጌታዬ ይላል። ይሄ መንፈስ ይሰጣችሁ። ይኸውላችሁ ተናግሬያለሁ። ትልቅ በር ካለ ትልቅ ውጊያ አለ። ትልቅ በር ካለ ትልቅ ሰልፍ አለ። ወንድም ሊነሳብህ ይችላል። እግዚአብሔር ሰው ይከበራል። አባቶች ይከበራሉ። አጨብጭቡ እስቲ ለጌታ። አሜን አሜን። ከዛ ዳዊት እንደዚህ ነው ያደረገው። የሳኦልን የልብሱን ምን አደረገው? ቀስ ብሎ ቆረጠው። ለምንድን ነው? ለምልክት ነው። ውሸትን ነው እንዳይለው በኋላ ማስረጃ ነው፣ ማረጋገጫ ነው። አንተ መግደል እንደምችል ይኸው ማረጋገጫው ብሎ ለማሳየት ነው እንጂ ለሌላ አይደለም። ከዛ በኋላ ሳኦል ከሄደ በኋላ ዳዊት ከዋሻ ወጣ፣ በሌላ ኮረብታ ላይ ሆነና ሳኦል ጌታዬ አንተን ለመግደል እችል ነበር፣
ዛሬ በእጄ ወድቀ ነበር። አንተን ማጥፋት ለኔ ቀላል ነው። በአንድ ጦር ልገልህ እችላለሁ። እዛው እየተጸዳዳ ልጨርስ እችላለሁ። ነገር ግን አምላኬ በቀባው እግዚአብሔር በቀባው ሰው ላይ እጄን አላነሳም ብዬ ነው። ይሄው ምልክት ይሁን፣ ጨርቁ ይሄ ነው። አሜን። መጽሐፍ እንደዚህ ነው የሚለው እዚሁ ክፍል ላይ ዳዊት የሳኦልን ጨርቅ ስለቆረጠ ልቡ መታ። ልባችሁ ይመታል? የኔ ይመታል። ዞር በልና የኔ ልብ ይመታል በለው። ቁጭ ብለ የእግዚአብሔርን ሰው ስታማ ልብ ይመታል? ትፈራለህ? ወይ እሱን የቀባው እግዚአብሔር ቢቆጣኝስ? ትፈራለህ? ፍርሃት ይለቀቅባችሁ። እግዚአብሔር መፍራት። አሜን በለዋ። የዳዊት ልብ ምን አደረገ? ልቡ መታ። እንዲህም ሆነ ዳዊት ይህንን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል ልጄ ሆይ ዳዊት ይህ ድምፅ ያንተ ነውን አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ። ባይ ዘ ዌይ ይሄ በጣም የሚያሳዝን የመጽሐፍ ቅዱስ ፓርት ነው። በጣም ክብር ለኢየሱስ ይሁን። ሳኦልም ድምፁን ከፍ አድርጎ አለቀሰ። ዳዊትንም አለው እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና። ክፉ ላደረገባችሁ መልካም አድርጉላቸው። ክፉን በመልካም አሸንፉ እንጂ። አሜን አሜን። እስቲ አንድ ሰው እጆቹን ከፍ ያርግና ከዚህ በኋላ ይበል ክፉን በመልካም አሸንፋለሁ። አሜን አሜን። ይኸውላችሁ የኢየሱስ ትምህርት ነግሬያችኋለሁ። ይሄን ለሚመታ ምን በለው? ለሚለምን ሁሉ ምን በል? ስጥ። ባልንጀራ እንደራስ አድርገ ምን በል? ውደድ። አምላክ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ምን በል? የሕግ ፍጻሜ ይሄ ነው። ወንድምን ውደድ፣ ባልንጀራን ውደድ። አሜን 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 አሜን። እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔርም በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ this is the word የምፈልገው ቃል ይሄ ነው። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን ነው? ጠላቱን አግኝቶ እጅ ከፍንጅ ጠላቱን መግደል ሲችል ትናንትና ያሰቃዩን በሙሉ እግዚአብሔር እጅ ላይ አሳልፎ ሲሰጥ ከበላይ የነበሩትን እግዚአብሔር ከበታች ሲያደርግልህ የወጉኑ በሙሉ እግዚአብሔር በእጅ አሳልፎ ሲሰጥ ዳዊት እንደዚህ ያደረገ። እግዚአብሔር በቀባው ላይ እጄን በኢየሱስ ስም ይሄ አይምሮ ይግባባችሁ። አንድ ክፉ አይምሮ ከናንተ ውስጥ ይውጣ። አንድ ጠማማ ስፒሪት ከናንተ ውስጥ ይውጣ። ውጪ ላላችሁ እየተናገርኩኝ ነው። በኢየሱስ ስም ቅን ልብ ይግባባችሁ። እግዚአብሔርን የሚወድ ልብ ይግባባችሁ። ጠላቱን አግኝቶ በመልካም መንገድ የሚሸኝ በዚህ ነው። ሂድ፣ በዚህ ነው መንገዱን። ለጠላታው መንገድ ማሳየት አለብህ። ገደል ነው እንጂ መክተት ያለ በዚህ ጋር ቁልቁለቱን ብትወርድ ትደርሳለህ ብለው ሲሄድ እንደዚህ ነው እንጂ መደረግ ያለበት። የዓለም ትምህርት ይሄ ነው። ሂድ እንጂ በዚህ ጋር ቅርብ ነው ግድ የለም ገባ በል ትደርሳለህ እያለ ገደል። ዳዊት ግን ምን አደረገ? ጠላቱን አግኝቶ በመልካም መንገድ ሂድ። በዚህ ነው። እውነቱን ነው የምናገረው። በዚህ ብትሄድ መንገዱን ታገኘዋለህ። አሜን በሏ። ይሄ ልብ ዛሬ ይሰጣችሁ። ስለ ጠላታችሁ ባይዘው የሰው ጠላት የለንም። እኔ ሰው ጠላት የለኝም። የሰው ጠላት የሌለው ጠላታችን የዚህ ዓለም ገዢ ነው። ርኩሳን መናፍስቶች ናቸው። አሜን 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 አሜን። ሰይጣንም ባይዘው የራሱ መሳደብም አይቻልም። ሰይጣን ራሱ የኔ ጠላት የሆነው የእግዚአብሔር ጠላት ስለሆነ ነው። ሰይጣንን ራሱ በክፉ ቃል መሳደብ አይቻልም። የእግዚአብሔር ጠላት ስለሆነ ግን እግዚአብሔር የሚጠላውን ሁሉ ምን እንላለን? ጠላለን።
አሜን በለዋ። በጌታ በኢየሱስ ስም ፍቅር ይግባባችሁ። አሜን በለዋ። ጌታ ኢየሱስ በጦር ሲወጉት ምን ይል ነበር? የሚያደርጉትን ይቅር አያውቁም ሰዎቹ። አቤት ኢየሱስ እኮ ምን እያለ መሰለህ? እነሱ እኮ የተማሩት የሮምን የጦር ስልት የተማሩ እኮ ናቸው። ተምረናል የሚሉ እኮ ናቸው። አታውቁም ይላቸዋል ኢየሱስ። ፍቅርን አታውቁም፣ ቅንነት የላችሁም፣ አታውቁትም። እኔ አሁን ማወራውን ነገር እናንተ አይገባችሁም ይላቸዋል። የምታደርጉትን አታውቁም። ስለማታውቁ ነው የምታደርጉት። አረ እናውቃለን፣ አታውቁም። ፖዚቲቭ አንዳንድ ሰው እኮ ሰው ሳይናገረው ተናግሮኛል ይላል። ተናግራኛለች በቃ እኔን ለመውጋት ብላ ነው ያን ቃል የተጠቀመችው ስብሰባ ላይ። እኔን ለማለት እኮ ነው። አሁን ሴትዮ አላሰበችሽም እኮ አይምሮዋ ውስጥም የለሽም። ዝም ብለሽ አትጨነቂ። ዝም ብላ አትጨነቅ። አይምሮ በኢየሱስም ይፈወስ። ሁለት ሰው አሜን ብሏል። ሶስት ሆኖ አሁን አይምሮአቸው የተፈወሰ ከቂም ከበቀል ከትዕቢት ከኩራት ከተለያየ ነገር ነፃ ያወጡ የኢየሱስ ልብ ያላቸው ከኢየሱስ የተማሩ ልጆችሽ ከእግዚአብሔር የተማሩ ይሆናሉ። አሜን ኧረ አሜን። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ እኔ ለኔ ስላደረከው ቸርነት እግዚአብሔር ይመልስልህ። አሁንም እነሆ በእርግጥ ንጉስ እንድትሆን በእስራኤል መንግስት በእጅ እንድትጸና እኔ ያውቃለሁ። አሜን አሜን። እናንተ ዝም በሉ። ኃጢአታቸው ራሱ ይነግራቸዋል ይነግራቸዋል። በቀል የእግዚአብሔር ነው። ዞር በልና እያየኸው በቀል የእግዚአብሔር ነው በለው። ስላንተ የሚዋጋው እግዚአብሔር ነው በለው። ስላንተ የሚሟገተው እግዚአብሔር ነው በለው። ስላንተ የሚፈርደው እግዚአብሔር ነው በለው። ውጊያው የእግዚአብሔር ነው በለው። በቀል የእግዚአብሔር ነው በለው። ኧረ አንድ ሰው አሜን ይበላ። አሜን አሜን። በወንድማማች መካከል ፈራጅ እግዚአብሔር ነው። አሁን ተንበርክከ ሱራፌልን ንቀለው ብትል አይነቀልም። ወይኔ ተንበርክከ ደግሞ ፓስተር ከሌን እሳቸው ናቸው ጌታ አትወስዳቸውም እንዴ ማቶ በቃ ወይ አይሰሩ። ጠላት ቢሆን ግን እግዚአብሔር ይነቅለዋል። አሜን በለዋ። ዲያብሎስ ከሆነ እግዚአብሔር ይነቅለዋል። ስለዚህ ነው እስራኤልን በዙሪያሽ የእሳት ፓስተር ጧት በዙሪያሽ ምን የእሳት ጠላት የሚመጣው ከየት ነው? ከውጪ ነው። ስለዚህ ለጠላት እሳት ተዘጋጅቷል። በውስጧ ደግሞ ምን አደርጋለሁ አለ? ወንድምን በክብር ብቻ ነው ጸልዮ ሞገስ በመቀበል እንጂ ይሙት ይሰንጠቅ ይቆረጥ ወገቡን እግሩን እንዲማ ለወንድም አይሆንም። ያለን አማራጭ ለወንድሞቻችን ቅን አስተሳሰብ። ሁለት ሰው አሜን እያለ ነው። ለነገሩ እያስተማርኩ ስለሆነ ነው፣ እየገባ ነው። አንዳንዱ እኮ ወደ ውስጥ ነው አሜን የሚለው እየወጣ ነው። ከአንዳንዱ እየወጣ እየተነነ ነው፣ እየበነነ ነው። ከላችሁ ላይ ይነቃል። ጌታን እግዚአብሔር እንደዚህ አይነት ሰባኪ አድርጎኛል። እንግዲህ ቅድሚያ ለኢየሱስ ራሳችንን አንሰብክም፣ የተሰቀለውን ባይ ዘ ዌይ ኢትዮጵያ ውስጥ የሚወደደው ሰው የሚያካብድ ነው። ታውቃላችሁ? እናንተ እኔ ሰው ለማገልገል አይደለም እድሜን የሰጠሁት። አንተ ልጅ እኮ ነኝ። ልጅነቴን የሰጠው ጌታን ለማገልገል ነው። መጀመሪያ ኢየሱስ፣ የኛ ነገር ኋላ። እኛ በመስቀል ውስጥ እንዳለን ድንጋይ ነን። መስቀሉን በቃ ከሱ ጋር ትምህርት ማቃጠል እችላለሁ። ትፈቅዱልኛላችሁ? ከኢየሱስ ውጪ የሚሰብክ ማንኛውም ትምህርት ይቃጠል። በኢትዮጵያ ውስጥ እንዳንሰራራ ወጋውት። ሰው ተኮር አስተምሮ የተነቀለ ይሆን።
ሰው የሚል ከቤተ ክርስቲያን ይነቀል። እኔ የሚል መንፈስ ይነቀል። ኢየሱስ የሚል ግን ይጨምር። ኢየሱስ የሚል ኢትዮጵያን ይውረስ። ኢየሱስ ብሎ የመጣ በኢየሱስ ስም እየጨመረ ይሄድ። ኢየሱስ ከሚሉ ጋር ቀኝ እጃችንን እንሰጣለን። ኧረ አሜን 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 አሜን። አይምሯችሁ ይፈወስ። በጎ ህሊና ለጓደኛ በጎ ህሊና። አሜን አሜን። ኢየሱስ የሚገርም እኮ አገልጋይ ነው። ላጉላው እንጂ ማግኒፋይ 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 ኢየሱስ። ስለዚህ በጎ ህሊና ይኑረን። አሜን አሜን። ከወንድሞቻችን ጋር በሰላም ቢቻላችሁስ በሰላም አንድ ሰው ዞር ይበልና ፊቱን እያየ ከዚህ በኋላ በሰላም እኖራለሁ። እኛ የምናመልከው የግጭት ወንጌል አይደለም፣ የሰላም ወንጌል ነው። ኧረ አሜን። ከማንም ጋር የሚያጣላ ወንጌል አይደለም። አሜን አሜን። ታዲያ ክርስቲያን መሆናችን በምን ይታወቃል? እነሱም እንደዚህ እኛም እንደዚህ ከሆነ ምን ያረ እኛ ጋር ሲመጡ እስቲ ሰላም ያገኙ። እኛ ጋር ሲመጡ ይሳቁ። እስቲ ይሳቁ። ሳቄን አፈቀውኛ። ፓስተር መርሲ የተቀባች ናት። በዚህ የታወቀ ነው። ኢየሱስ እኛ ጋር ሰው መጥቶ ይሳቅ እንጂ እኛ ጋር ለቅሶ አያምርም። ሰላም፣ ደስታ፣ ስፒሪት ኢምባሲ ነኝ የሚል አሜን ይበል። መንፈስ ቅዱስ እኔ ጋር ነው። እኔ ጋር የመጣ ሁሉ ሰላሙን አግኝቶ ይሄዳል። ያዘነ የተጨነቀ ምናምንተ የሆነ እዳ አለበት የተቸገረ የተራበ አንድ ሰው ጮሆ አሜን ይበላ። እኛ ጋር ሲመጣ ያርፋል። ስለዚህ ከዚህ በኋላ የሰው ጠላት የለንም። ሁሉንም ሰው እንወዳለን። ሰውን ሁሉ በማ አይ በዘራችን ነው። እኛ በዘራችን ነው እንዴ ስራ ሲቀጠር ነው። እኛ ጋር የሚሰራው አንድ ዘር ነው። የኔ ዘር ጌታ ኢየሱስ ነው የሚል ለሰው ሁሉ። ፈሪሳውያን እኮ ኢየሱስ ጋር እየመጡ እንደዚህ ይሉ ነበር። ጌታ ሆይ አንተ የሰው ፊት አይተህ ማታደላ እንደሆንክ እናውቃለን። በቃ ከሰው ጋር እንደዚህ ነው መኖር ያለብን። ኧረ አሜን። ሰውን ሁሉ በክርስቶስ ኧረ አሜን። ሰውን ሁሉ በጌታ አይን ነው የምናየው። በፍቅር ነው፣ በሰላም ነው የምንኖረው። ከማንም ጋር አንጣላም። አይምሯችን ከዚህ ቀን ጀምሮ ተፈወሰ። የሚያነጫንጭ መንፈስ ካለ ዛሬ እንጸልይላችኋለን። በጌታ ሰላም ይሰናበታል። ሁለት ሰው አሜን ብሎኛል። በጌታ ሰላም ከናንተ ላይ አጨቃጫቂ ጭቅጭቅ ከሰው ጋር ጭቅጭቅ ወጋውት። ጨቅጫቃ መንፈስ ይወጋ። የሚያባላ መንፈስ ይወጋ። አሜን አሜን። በጎ ህሊና፣ ግብዝነት የሌለው ፍቅር፣ በወንድማማች መዋደድ፣ ወንድምን ባልንጀራን እንደራስ አድርገህ ኧረ አሜን ቢል በሰላም አሜን አሜን። ኧረ አሜን አሜን። የአንዳንዶቻችሁ አይምሮ አሁን በክርስቶስ ኢየሱስ ስም ከዚህ በኋላ በቅንነት ትታወቃለህ። ቅን እግዚአብሔር ሴት ናት ትባያለሽ። ቅን እግዚአብሔር ወንድ ነው ይባላል። ከዚህ በኋላ የወደቀ በማንሳት ትታወቂያለሽ። ያልዳኑ ቤተሰቦችሽን እየፈለግሽ ታድኛለሽ። በጌታ በኢየሱስ ስም ጠላት ተርቦ ብታገኘው ታበላዋለህ። አሜን በላ። በመልካም መንገድ ትሸኘዋለህ። አንዳንድ መዝሙሮቻችን እኮ አንዳንድ ሰው የሚረዳው እንዴት እንደሆነ ታውቃላችሁ? ጎረቤቱን እያሰበ ነው። ምን አረገ? አንድ ቀን ጌታን ሲያገኝ እኮ ይስተካከላል። ትንሽ ታገሰው። ቅን ሁን። አሜን 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 አሜን። እግዚአብሔር ሰላም ዛሬ በክርስቶስ ኢየሱስ ልባችሁን፣ መንፈሳችሁን፣ አይምሯችሁን ይጠብቃል። አይምሯችሁ በጌታ በኢየሱስ ስም ይጠበቅ። በቅንነት ይጠበቅ። በኢየሱስ ስም የተዘራባችሁ ሰይጣን ያስተማራችሁ ማንኛውም ትምህርት ይነቀል።
ልጆችሽ ከእግዚአብሔር የተማሩ ይሆናሉ እንጂ ከዲያብሎስ አይልም። በኢየሱስ ስም የተማራችሁ ትምህርት ይቃጠል። ወንድምን መጥላት ይቃጠል። ወገንን መጥላት ይቃጠል። በኢየሱስ ስም ይነቀል። ከኢየሱስ ውጭ የሆነ ትምህርት በአይምሮአችን ውስጥ ያለ ፋይል የተቃጠለ ይሁን። ናድኩት። አሁን እንቆምና እጃችንን በራሳችን ላይ አድርገን በአይምሮአችን ውስጥ ያለውን ክፋት እናስወጣና ከዚህ ቀን ጀምሮ ቅን የሆነ ገር የሆነ ትሁት የሆነ የሚራራ አይምሮ፣ የተፈወሰ አይምሮ፣ ንጹህ አይምሮ፣ ንጹህ አይምሮ ላካቬና ኮቫ መንፈስ ቅዱስ በውሃ በላችሁ ላይ ይፈሳል። ልክ እንደ ውሃ እንደ ሰማይ ጠል እላችሁ ላይ ጠብ 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 በጌታ በኢየሱስ ስም መጥፎ ትዝታችሁ ይነቀላል። ወደ ኋላ የሚጎትታችሁ ይመታል። በኢየሱስ ክርስቶስ ስም አገልግሎታችሁን የያዘ መንፈስ ይመታል። ራእያችሁን የያዘ መንፈስ ይመታል። በኢየሱስ ስም ቂም፣ በቀል፣ ተንኮል፣ አድመኝነት፣ ክርክር፣ ጠብ፣ ማንኛውም በአይምሮ ውስጥ ያለ ጭቅጭቅ፣ የተለያየ ነገር ለእግዚአብሔር የማይጠቅም ነገር፣ ለትክክለኛው ለወንጌል አገልግሎት የማይሆን ነገር በኢየሱስ ስም አሁን እየተነቀለ ይሄዳል። አሁን ማንም እንዲጸልይላችሁ አትጠብቁ፣ ራሳችሁ ጸልዩ። አይምሮዬን ፈውስ። አስበኝ ጌታ ሆይ ዛሬ አይምሮዬን ፈውስ። የሚያስጨንቃችሁ አሁን ከላችሁ ላይ ይውደቅ። ኢየሱስ በደብረ ዘይት ተራራ የደም ላብ እያላበው ተጨንቋል። ከዚህ በኋላ ልትጨነቂ አይገባም። አይምሮአችሁን ነፃ አውጡ። አሁን ከዚህ በኋላ የተፈወሰ አይምሮ፣ ቤተ ክርስቲያኑ ስትገቡ የተፈወሰ አይምሮ። እጅ አውጡ አይደለም፣ ተንበርከኩ አይደለም፣ ተንከባለሉም ብትባሉ አሜን እያላችሁ የክርስቶስ ልብ ዛሬ ይሰጣቸዋል። የመንፈስ ቅዱስ ፍቅር ይሰጣቸዋል። የቅዱሳን ፍቅር ይሰጣቸዋል። ንጹህ ልብን ፍጠርልኝ አለ። በኢየሱስም ንጹህ ይሆናል ልባችሁ። ልበ ንጹሃን እግዚአብሔርን ያዩታልና። አሁን አይምሮአችሁን ያዙ፣ ልባችሁን። we have the brain of Christ, we have the mind of Christ, we have the heart of Christ. የክርስቶስ ልብ አለን፣ የክርስቶስ አይምሮ አለን፣ የክርስቶስ አይነት አስተሳሰብ አለን። ዋቻኒያ ኮላቲና ማኩራ ባዲና ማኩቫኒያ ማቶራ ማንኛውም የጠላት አሰራር በህይወታችሁ ላይ ያለ በጌታ በኢየሱስም ክፉ እንዲታያችሁ፣ ጨለማ ብቻ እንዲታያችሁ የሚያደርግ ኔጌቲቭ ነገር እንድትቆጥሩ የሚያደርግ የሆነላችሁን ሳይሆን ያልሆነላችሁን እንድትቆጥሩ የሚያደርግ የተሳካላችሁን ሳይሆን ያልተሳካላችሁን እንድትቆጥሩ የሚያደርግ በኢየሱስም እዚህ አይምሮ ውስጥ የገባ ማንኛውም የሰይጣን ትምህርት፣ ማንኛውም የሚናገር በውስጣችሁ የሚናገር ነገር አሁን የተመዘዘ የተቃጠለ ይሆን። በአይምሮአችሁ ውስጥ ሆኖ የሚናገር ልክ እንደ ሰው አፍ ያለው ከልጅነታችሁ ጀምሮ ያደገ ልክ እንደ ሰው ክፉን ነገር የሚነግራችሁ፣ እንደ ሰው የሚያወራችሁ፣ እንደ ሰው የሚያጫውታችሁ አይምሮአችሁ ውስጥ ሆኖ አሁን ትሞታለህ የሚል፣ አሁን ትጠፊያለሽ የሚል፣ አይሳካልሽም የሚል፣ አይሆንልህም የሚል፣ ጓደኛ ሲሳካለት የሚያበሳጭ፣ ወንድም ሲሳካለት የሚያበሳጭ ዛሬ አባት እግዚአብሔር ይነቅልልሃል። አው ማንኛውም ከእግዚአብሔር ያልሆነ መንፈስ ከላችሁ ላይ ይነሳ። A spirit which is not from Jesus, ከመንፈስ ቅዱስ ያልሆነ፣ ከጌታ ዘንድ ያልሆነ፣ ከሰማይ ያልሆነ ማንኛውም ከምድር የበቀለ እሾክ የሆነ ነገር በኢየሱስም ይነቀል። ላካቴኒያ ኮቫና ማንታ አንድ አይምሮ በኢየሱስም ይግባባችሁ። ጠላትን በመንገድ አግኝተ በመልካም ትሸኘዋለህ። ጓደኛህን አይደለም የምትወደውን አይደለም የሚወዷቸውንም አሕዛብም ያደርጋሉ። አንተ ጠላትን መንገድ ትሸኘዋለህ። ጠላት ቢራብ ታበላዋለህ። ጠላት ቢታረዝ ታለብሰዋለህ። ክፉ ያደረገባችሁን ሰዎች በመልካም ትክሷቸዋላችሁ። አንድ ሰው ጮሆ አሜን ይበላ። እጆች ከፍ ይበሉ። ኳ ሲፓፓሺ ኮማንት አንድ ጊዜ አስበኝ ብዬ መልካሚቱን እጅህን አስተውዬ እፎይ የምልበት ዘመን ደረሰና
እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁ ዛሬም እንደገና 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 አንድ ጊዜ አስበኝ ብዬ መልካሚቱን እጅን አስተውዬ እፎይ የምልበት የተለያዩ ሰዎች ስም ዝርዝር ተጽፏለሁ። ስክሪን መጥቶ ስማቸውን ሲጽፍልኛለሁ። እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁ። እስቲ አይምሮዬ ታድሷል በሉ። አይምሮዬ ተፈውሷል በሉ። ከዚህ በኋላ ቅን ነኝ፣ የዋህ ነኝ፣ ገር ነኝ፣ አዲስ ሰው ሆኛለሁ። I'm a new creature. በክርስቶስ ቢሆን ማንም በክርስቶስ ቢሆን ምንድነው? አዲስ ምን ፍጥረት። ከዚህ በኋላ በኢየሱስ ስም አዲስ ነሽ። የሚከስሽ ጠላትሽ ይውደቅ። ቆይ እንደዚህ አይነት ሰዎች አላችሁ። እንደ ሰው የሚያናግራችሁ እዚህ ውስጥ አይምሮ አያስብም ማለት አይደለም። አይምሮ ያስባል፣ ትክክለኛውን ነገር ያውቃል አይምሮ። ከዛ ውጪ የሆነ ግን የሚመክራችሁ ሰዎች አላችሁ። ዛሬ ተቃጠለ። ከዚህ ቀን ጀምሮ ይህንን ድምፅ ላትሰሙ ከእናንተ ላይ ተነቀለ። እንደዚህ አይነት ሰዎች አላችሁ። ይሄ እናንተ ያልሆነ በጠላት የተወረሰ በፍጹም መልካም ነገር የማይታያችሁ በፍጹም መልካም ነገር ማሰብ የማትችሉ አራግፏለሁ የሚል አሜን ይበላ። በኢየሱስም ከላችሁ ላይ ተማሪዎች ከዚህ በኋላ አይምሯችሁ ተረጋግቶ ትማራላችሁ። አገልጋዮች ከዚህ በኋላ ከማንም ጋር ሳትፎካከሩ ክርስቶስን እያያችሁ ብቻ በራሳችሁ ስፒድ፣ ክርስቶስ በሰጣችሁ ስፒድ፣ በሰው ስፒድ አይደለም፣ ተረጋግታችሁ በቃ ኧረ አሜን፣ ኧረ አሜን። በቃ ማንም ጥበብ የጎደለው ቢኖር ሳይነቀፍ ይላላ። በልግስና የሚሰጠውን እግዚአብሔር ምን ይበል ይጠይቅ። እግዚአብሔር ምን ያደርገዋል? እንዴት ለሱራፌል እንደዚህ ጌታ ሆይ አይባልም። በቃ በቀንነት እግዚአብሔር ሆይ ሱራፌልን ስላስነሳው ስለቀባው ማቀውን ወንድሜን ጓደኛዬን የሰፈሬን ልጅ አብረን የምናመልክ የነበረውን ያንን ብላቴና ስላስነሳህልን ነው የሚባለው። እረ ኢየሱስ ያድናል። ልክ አንተ እንደዚህ መባረክ ስትጀምር የበረከት አምላክ ምን ያደርጋል? ይባርካል። ዞር በልና አንድ ሰው እንደዚህ እግዚአብሔር ይባርክ በለው። ባንተው ስላለው ጸጋ በሉልኝ። እግዚአብሔርን አመሰግናለሁ። አንተ በሉት ከኔ የምትሻል የተቀባ ክብር ያለብህ የተወደድክ አገልጋይ ወንድሜ ነህ። እቀበልሃለሁ፣ አገልግሎትህን እደግፋለሁ፣ በምችለው ሁሉ ከጎን ቆማለሁ። አንተ የኔ በረከቴ ነህ። አንተ የኔ ስጦታዬ ነህ። እወዳለሁ፣ እወድሻለሁ ተባባሉ። ጂሰስ የእሁድ መጨረሻ ቀን ስብከት እንዳልሆነ አውቃለሁ፣ ግን ህይወት ነው። ህይወት እሁድ የለውም፣ ቅዳሜ የለውም፣ ሰኞ የለውም፣ ሁሌም ነው። አሜን አሜን፣ ኧረ አሜን። ግርግር አልወድም እኔ፣ መነካካት ደስ ይለኛል። ዞር በልና እንደዚህ በለው። እኔ መነካካት ነው ደስ የሚለኝ ከጌታ ጋር ስነካካ፣ ሲነካኝ እኔም ስነካው፣ ሲዳስሰኝ፣ ሲጎበኘኝ፣ ሲያናግረኝ፣ ሲያጫውተኝ እንጂ ከግርግር ሰፈር እኔ የለውበትም። አጃጃጆ ጂጂ ቫኒያ ኩቫኒያ ማሶዳ ክብር ለማ ክብር ለማ ማን ነው ዛሬ እግዚአብሔር የሚነካው?
እሺ እናንተ ቤት ውስጥ ያለውን ችግር ዛሬ በክርስቶስ ስም እንፈታዋለን። አሜን። ኢየሱስ ያድናል። እስቲ ቤተሰባችን በይ ቤተሰባችን በክርስቶስ ታሪኩ ተለወጠ። ዛሬ እኛ ቤት ኢየሱስ ገባ። እናንተ ቤት ያለውን ችግር እግዚአብሔር ባንቺ ይሰብረዋል። አሜን አሜን አሜን። ይሰበራል። አሜን። ይሰበራል። አሜን። ይሰበራል። አሜን። ይሰበራል። እናንተ ቤት ከማህፀን ጋር የተገናኘ ችግር ነው። አዎ አለ። የማህፀን ችግር ከመውለድ ጋር በተገናኘ የጭንገፋና የሞት መንፈስ ነው። ይኸውልሽ እንዳይወለዱ በማህፀን እያለ የሚያጨነግፍ የተወለዱትን የሚገድል መንፈስ አለ። አዎ ውስጤ ነው የሚሞቱት። ኢትዮጵያ አለፈላት። ጭንገፋን የሚሰብሩ ነቢያት እየተቀቡ ነው። የተወለዱ እንዲሞቱ በዘራችሁ ውስጥ ነው። በአጠቃላይ ዘራችሁ ውስጥ የተወለዱ እንዲሞቱ በትክክል እንዳይወልዱ ልክ ነው። ሆድ ውስጥ እያለ ደግሞ እንዲሞቱ የሚያደርግ መንፈስ አለ። ልክ ነው። ይሄ መንፈስ በክርስቶስ ደም ተሰበረ። አሜን። ተሰበረ። አሜን። አሁን አሜን ስትሉ ዛሬ ማህፀንሽ ይፈወስና የ6 ልጆች እናት ትሆኛለሽ። የ6 ልጆች እናት አሜን ትሆኛለሽ። አሜን። ደግሞ ዝም ብሎ ልጅ አይደለም። አሜን። የምድር ጨው፣ አሜን፣ የዓለም ብርሃን እግዚአብሔር አድርጎ ዛሬ ይቀባቸዋል። እስቲ 6ቱም ልጆቼ በይ ልጆቼ ተቀብተዋል በይ ተቀብተዋል። ሰይጣን በይ ሰይጣን በእኛ ቤት አቅም የለውም። ስራው ፈረሰ። ስንት ልጅ ጨንግፎብሻል? 5። ስንት ልጅ አለሽ? አንድ ደግሞ አለ። አሁን በአጠቃላይ ስንት ነው? 2 ልጆች አሉ በአሁን ሰዓት ወዲስ ካለው ጋር 4 ልጅ ይቀራል ማለት ነው። አዎ 5 ጨንግፎብሻል። አዎ 5 ጨንግፎብሻል። ጨንግፏል 5። አሁን 1 ልጅ ነው ያለሽ። አንድ እየመጣ ነው። ይሄን ተነብይበታለሁ። አሜን። ለነሱ እየተናገርኩ እናንተ አሜን ስትሉ ደሴም የሆነ ስፒሪት ይሰበራል። ከዚህ በኋላ ሞትና ጭንገፋ በእኛ ቤት አይሆንም። እኛ ቤት ኢየሱስ ገብቶ አንድ ሰው ኢየሱስ ይበል። እሱ ነው ቋጠሮችን የሚፈታው፣ ቀንበራችንን የሚሰብረው፣ እስራታችንን የሚበጠሰው። አና የምትባል ሰው አለች? አዎ አለች። ምንሽ ናት? ያክስቴ የባሏ እህት። ምን ችግር አለ እዚህ ውስጥ? የሷ እስካሁን ግልጽ አላረገችም፣ ግን ልታረግዝ አልቻለችም። ማርገዝ አልቻለችም? አዎ ግን አልነገረችንም። ችግሯን አልነገረችኝም። ግን ካገባች 2 ዓመት ሊሆናት ነው። 2 ዓመት ሆኗታል። አልወለደችም? አዎ አልወለደችም። መካኖች ምን ይላሉ? ባንቺ እኮ ነው። ባንቺ አሁን እዚህ ከመገኘትሽ የተነሳ ከፕሬዘንስ የተነሳ
ከእግዚአብሔር ሐልወት መገኘት የተነሳ ዛሬ የዘር ማንዘር እርግማን ይሰበራል። 6 ልጅ ሃና የዛሬ ዓመት ሴት ልጅ ትወልዳለች። አሜን። ይሄ ሚስጥር ማወቅ የምችልበት መንገድ ይኖራል? እንደውም በፍጹም እርግጠኛ ነኝ። ተይ እንደውም የለም አታውቅም። እኔም ማላክ ከሆነ ነገሩ የመጣው ከሰማይ ከሆነ ታሪካችሁ ተለወጠ። አሜን። ኑ ጠጋ በሉ። በዚህ ልጅ ላይ ልተንብይበት። ወንድ ልጅ ነው። አሜን አሜን። ወንድ ነው። አሜን። የእግዚአብሔር ሰው ነው። አሜን። ይሁን ተቀበላ። ይሁን አሜን አሜን ስትል ይሆናል። አሜን ይሆናል። አሜን ይሆናል። ይሆናል። አሜን። በቅርብ ጊዜ የሁለት ወንድ ልጆች አባት ትሆናለህ። አሜን አሜን አሜን። ኢየሱስ ስሙ ሲጠራ ደስ ይለኛል። አንድ ሰው ይጥራዋ። yes 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 thank you lord። በሰላም ትወልጃለሽ፣ ወንድ ትወልጃለሽ። ክብር ያገኘሻል። in Jesus name